ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 5 ከቁጥር 10 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰኒዩ ለግንቦት አዕረፈ ኢዮብ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔርም መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው፣ ለመጪ ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ፣ ሥጋውን በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲትም ቃል እንኳን በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርስዋም እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህስ ስደበውና ሙት። ዳግመኛም እግዚአብሔርን ደጅ ጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሬንም ተስፋ አድርጋለሁ ትላለህን? አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ፣ ሴቶች ልጆችና ወንዶች ልጆችም ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ ቀላውጣለሁ። ከአንዱ አገር ወደ አንዱ አገር ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳልተሰራባቸው ከአሕዛብ ሴቶች እንደ አንዲቷ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበል፣ ከዚህ በኋላ መከራውን አንታገስምን? አላት። በዚህም ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎችም ልጆችን ሴቶችንና ወንዶችንም ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የመንፈሳዊ ማህበር አባት የአባ ጳኩሚስ ረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ በበጎ ሥራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነት ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበረ። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስን ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና ዕውቀት ነበረውና በዕድሜውም ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም ዕረፍት በኋላ በአባቱ በአባ ጳኩሚስ ፋንታ አበምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህም ከኃላፊው ዓለም ክብር ይሸሽ ነበረ። የአገልግሎቱንም በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከሁላችን ትድረሰን ለዘላለሙ አሜን። በዚች ቀን ከአባ ኤሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ
በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኢዮብ ጻድቅ የትዕግስት አባት፣ አባ ቴዎድሮስ ሊቀ ምኔት፣ የታላቁ ቅዱስ ጳቁሚስ ደቀ መዝሙርና የአቡነ አረጋዊ ጓደኛ፣ 22ቱ ሰማዕታት የአባ ኤሲ ማህበር። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። የያዕቆብ መልእክት ምዕራፍ 5 ከቁጥር 10። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የጻድቁ አባታችን የቅዱስ ኢዮብ በረከቱ ቃል ኪዳኑ ይጠብቀን። እኛንም በትዕግስት ያጽናን። የሰማነውን በልቦናችን ሰሌዳ ላይ ይጻፍብን። ለብርሃነ ትንሣኤው ያደረሰን አምላክ ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሆንልን። ከሚታየው ከሚሰማው ከክፉ ነገር ሁሉ ይሰውረን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ይመልስልን። በጸሎታችሁ አስቡን አትርሱን ያሉትን በመከራ በስደት በግዞት በጭንቀት በረሃብ በውጣ ወረድ ያሉትን ወገኖቻችንን በያሉበት በቸርነቱ ይጎብኝልን። መከራውን ችግሩን ጭንቀቱን በቃ ይበልልን። ይቅርታውን ቸርነቱን አያርቅብን። ሕፃናትን አሳድጎ ለቁም ነገር ያብቃልን። ነፍሳተ ሙታንን ይማርልን። ሕያዋንን ይጠብቅልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።